ልጅትን ከቀረበባት በኋላ ከዛ ሴትዮዋን ቀርቸባት በውስጧ ላይ ያለውን ጂን አናገረኝ። ያናግራል። ለምን ያስከት ምናምን ስለው እኔ በውስጧ ላይ በእርሷ ላይ ድግምት እንዳደርግ ታዘዤ ነው ይህንን ያደረግኩት። እኔ እሷን ይዣት አይደለም ማለያ ማለት ወይ ጅን በአካል ውስጥ አለ ወይ ያ ጅን በአካል ውስጥ ነው ደግሞ ሲሕርን አድርጎባት ሊሆን ይችላል። አንዳንዴ ያለ ሲሕር ጅን ብቻ ገብቶ በሰውነቷ አዛ ሊያደርጋት ይችላል። ወይንም ደግሞ ድግምት አድርጎባት ሊሆን ይችላል። ከሁለት አንዱ ነው የሚሆነው። እርሱ ብቻ ጅኑ ብቻ ከሆነ ጅኑን ልቀቁት ትሉታላችሁ የምትቀሩ ሰዎች፣ የዛኔ ይወጣል ከሰውነቷ። ነገር ግን ከዚያ በፊት ማረጋገጥ ያለባችሁ ጅንነህ ወይንስ ሲሕር አድርገባት ነው ብላችሁ ትጠይቁታላችሁ። ሲሕር አድርጎባት ከሆነ ሲሕር አድርጌባት ነው ብሎ ይናገራል። የዛኔ ታዲያ በልጅቱ ላይ ያለው እኔ ሲሕር አድርጌባት ነው በእርሷ ላይ አለ። ስትቀሩ ጊዜ አደራ የቤተሰብ ክፍሎችን ከዚያ ሰጧቸው። ከቤተሰብ ጋር ምንም አይነት ግንኙነት ከየሌለውን ሰው ብቻ ነው እዚያ ማስገባት ያለባቸው። የሚቀራው ልጅና ልክ እንዲሁ ደግሞ ሌሎች አካሎች እዚያ ውስጥ ብቻዋንና ብቻዋን ወንድና ሴት እንዳይሆኑ لأن النبي صلى الله عليه وسلم قد نهى عن ذلك حيث قال لا يخلون رجل بامرأة إلا كان ثالثهما الشيطان አንድ ወንድና አንዲት ባዕድ ሴት ለብቻቸው ገንጠል ያለ ክላስ ብቻቸው እንዳይቀመጡ ሶስተኛ ሰው ሰይጣን ስለሚሆን ብለዋል። ያ ማለት ለክፉ ነገር ይጠራቸዋል ነው። ያ እንዳይሆን ሌላ ሶስተኛ ወገን ሰዎች መኖር አለባቸው። ስለዚህ የዛኔ ሌላ ሰው እንዲገባ አደረግኩኝ፣ ሙሉ ቤተሰብ እንዲወጡ አደረግኳቸው። ምክንያቱም ያ ጅን በስህተት አውቆ ለማጣላት ዋሽቶ አከሌ ነች ያስደረገችባት ወይ አከሌ ያስደርጉባት ነው ብሎ ቤተሰብ ሊያጣላቸው ሁሉ ይችላል። አብዛኛው ሰው የተጣላው በዚህ አይነት ነገር ነው። ዛሬ ላይ በድግምት ምክንያት ስትሄዱ ጊዜ ማለት ነው ውስጡ ያለው ጅን አከሌ ነው ብሏልና ብለው ያን ሰው ለመግደል ሁሉ ይፈልጋሉ፣ ይጣላሉ ሁሉ ለዘላለም። ምንን ያስደረገችብኝ እኮ እሷ ነች ብላ የምትወዳትን ጓደኛዋን ጅን አጣልቷት ታገኛላችሁ። የሚወደውን ጓደኛዋን ጅን አጣልቷት ታገኛላችሁ። የጅን ወሬ አምነው ተቀብለው ማለት ነው። አትቀበላቸው በትክክል ካላረጋገጣችሁ በስተቀር። እንዴት እንዳረጋገጡት የዛኔ እንደነገራችሁ ዘንድ ነው። ከዛ ከገራበት በኋላ አሁን ሊዋሽ ይችላል ጅኑ፣ ምክንያቱም ፋሲቅ ነው። ልክ እንደ ሰው ነው። ሰው እንደሚዋሽ እውነት እንደሚናገር እነርሱም የሚዋሽም እውነት የሚናገር አላቸው። በሰው ውስጥ ገብተው አዛ የሚያደርጉት አብዛኞቹ ደግሞ እነሱ ፋሲቆች ናቸው። ሰውን በሰውነት ውስጥ ገብተው ከጅን ማነው ከጠንቋይ ጋር ተመሳጥረው ነው ያን ነገር የሚያደርጉት በሰውየው ላይ ታቸዋል። እናንተ ላይ ጅን ማነው ሲሕር ማስደረግ ድግምት ማስደረግ የሚፈልግ ሰው ወዴት ይሄዳል? ወደ ጠንቋይ ጋር ይሄዳል። ያ ጠንቋይ ከጅኖች ጋር ይገናኛል። ከዚያ በኋላ ለጠንቋዩ በአከሌ ላይ እንዲህ እንዲሆንልኝ ህይወቱ እንዲመሰቃቀል እፈልጋለሁኝ ወይ ትዳሯ እንዲበላሽ ወይ ስራ እንዲበላሽ ብላችሁ ታናገሩታላችሁ። ያንን ድግምቱን ማን ያጠንቋዩ ለማን ያዛል? ሰይጣኑን ያዘዋል። ይገናኛሉ ከእነርሱ ጋር። ያ ሰይጣን ይሰራለታል። የሚሰራለት ዝም ብሎ በነፃ እንዳይመስላችሁ። ሰይጣን በነፃ ይሰራለት ለጠንቋዩ ይዟቸዋል። ምን ታዲያ በምንድን ነው ከፍሎት ነው ወይ? ለብር አይደለም የሚፈልገው፣ አምልኮ ነው የሚፈልገው ከእናንተ። ያ ጠንቋዩ ይሰግድለታል። አላህን የሚያስቀይም የሚያስቆጣ ነገር አድርግ ይለዋል። ያን ያደርጋል። ምናልባት ቁርአንን እየቀደደ ሽንት ቤት ውስጥ ማስገባት ሊሆን ይችላል። እንዲህ አይነት አስቀያሚ ነገራቶችን በጣም ከባባድ የሆኑ ክህደት ያሰራዋል። ከዚያ በኋላ ያንን ሂዶ ያገለግለዋል ሰይጣኑ ይሳኔ ገብታችኋል። ስለዚህ ያ አካል በውስጡ ያለው ሰይጣን ምን አለ? እኔ ተልኬ ነው አለ። በቃ ከጠንቋዩ እንዲህ አድርግልኛ ላይ በልጅቱ ላይ አደረግኩ። ማናት ያስደረገችባት? በምንስ ላይ ነው ያስደረግከው ብዬ ጠየቅኩት። ያስደረገችባት የራሷ ጓደኛ ነች አለ። ለምን ስለው በትዳሯ ቀንታባት አለ። በትዳሯ በጣም ደስተኛ እንደሆነች አየች። ቤቷ ሁሌ ትመላለሳለች። በዚያ ላይ ቅናት አደረባት። ትዳራቸውን መበታተን ፈለገች። አሁን አጣልችለታለሁ ብሎ ተናገረ። እሷ ባስደረገችው ምክንያት ማለት ነው። ያንን እንግዲህ እኔ ቀጥታ ወደ አልተቀበልኩትም። በምንድን ላይ ነው ድግምቱን ያደረግከው ትሉታላችሁ። ቀጥታ የሆነ ነገር ይነግራቸዋል። በዚያ በነገራቸው ላይ ራሱ ወዲያው አትቀበሉት። ሌላ ማጣሪያ ታደርጉበታላችሁ። እኔ ዛኔ በምንድን ላይ ነው ያደረግከው ስለው ጊዜ በቀይ ቢጃማዋ ላይ ነው አለ። በቀይ በቢጃማዋ ላይ ነው ከልብሷ ወስጄ ነው አለ። ከዚያ ከልብሷ የወሰድከው እንዴት ነው? ምን አይነት ነው ስለው ማለት እንዴት ምን አይነት ቅርጽ ነው የወሰድከው ስለው በሶስት ማዕዘን ቆርጫት አለኝ ከታች አለ። ያ ቢጃማ የት ይገኛሉ? ዋናው ያልተቆረጠው አልኩት። ቢሌ ይገኛል አለ። የቀራበት ያለሁት ኮምቦልቻ ነው።
ሚሌ ይገኛል። የት ስለው ባሏ አለ እዛው ቤታቸው ውስጥ ይገኛል። አሁን ከባሏ ጋር ተጣልታ እዚህ የመጣቸዋል ባደረግኩባት ርግምት ምክንያት አለ። እሺ የት ውስጥ ይገኛል ምናምን አልኩት። በቃ ሻንጣ አለ፣ ጥቁር ሻንጣ ውስጥ እዛ ውስጥ አለ። ቀዩ ቢጃማ ከታይ በ3 ማዕዘን ተቆርጧል አለ። 3 ማዕዘኗን ወስጄ በእሷ ላይ ነው ድግምት ያስደረግኩባት አለ። ከሆነ ከሰውነት ክፍላቸው እንደዛ ያደርጋል፣ ይወስዳል። በዚያ ላይ እንትኑን ይሰራል፣ ድግምቱን ይሰራል። እሺ አልኩኝና ከዚያ ወደ ውጭ ወጣሁኝና የልጅቱን ቤተሰብ አንድ አካል ጠራሁኝ። ባለትዳር ነች እንደ ልጃቸው አልኳቸው። አዎ ባለትዳር ናቸው። የት ይገኛል አሁን ባሉ አልኳቸው። ሚሌ ይገኛል። የተናገረው እውነት እንደሆነ እያረጋገጥኩ ነው። ሚሌ ይገኛል። እዛ ቤት አላቸው አልኳት። አዎ ቤት አላቸው። እሺ አንድ ስልኩን ስጡኝ የባሏን አልኳቸው። ባሏን ስልኩን ተቀበልኩኝና ሰላም አለይኩም እንዴት ነህ ካልኩት በኋላ የት ነህ አልኩት። ሚሌ ነኝ አለ። ቤት ነህ አልኩት። አዎ ቤት ነኝ። የሚስትህ ጥቁር ሻንጣ አለው ቤት ውስጥ አልኩት። አዎ አለ አለኝ። እስኪ ቀይ ቢጃማ አውጣና እያው አልኩት። ቀዩን ቢጃማ አወጣ። ምን ሆኗል ስለው ከታች በ3 ማዕዘን ተቀዶ ተወስዷል። የለም አለ። በዚያ ላይ ያስደርጉበታል። አሁን እርግጠኛ መሆኑን በዚያ ታውቃላችሁ። ያ እና በዚህ መልኩ ከዚያ በኋላ ያንን ድግምት ከእርሷ ላይ እንዲያነሳውና ያን ቀሪውን ልብስ ደግሞ እዛ ያለውን ቆርጦ የወሰደለትን በውሃ እንዲፈሰስበትና ከዚያ በኋላ ያ እንዲበላሽ ማድረግ ትችላላችሁ። በዚያ መልኩ ከልጅቱ ላይ ያደርግን ተነሳላት። ጅኑ ከዚያ በኋላ ለቆ ሄደ። እንደ አጠቃላይ የጅኖችን ወሬ መቀበል አለብኝ ወይ ነው የልጅቱ ጥያቄ። በቀጥታ አትቀበላቸውም። ሊአነሁ ፉሳቅ وأخبار الفساق لا تقبل إلا بعد تثبت وبينة لقوله سبحانه وتعالى يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا وفي قراءة فتثبتوا أما يعني هنا سوت يهون الوري زو الله شو سيمتو ሳታረጋግጡ እንዳትቀበሉ ብሎ ተናግሯል አላህ። ባለማወቅ ሰዎችን እንዳትጎዱ ዘንድ አለ። ስለዚህ ሳታረጋግጡ መቀበል አይቻልም። ወደ የተናገረውን ተቀብላችሁ የተኮረፋችሁ ቤተሰብ ካላችሁ ታረቁ። ጥያቄ እንደቀጥል ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ይህን ቪዲዮ ሁላችሁም አዳምጣችሁ ለብዙ ሰው ሸር አድርጉት። ሀይቃ ይጠቅማል። አሁን ላይ በጣም የሚያስፈራ ጊዜ ላይ ነው ያለነው። በፎቶ በአለደል ጓደኛም በቃ እንዳታምኑ የሚያደርጋችሁ ታይም ነው ያለነው። አውዝ ቢላህ ሚነ ሸይጣን ረጂም። የሰውን ደስታ ለመንጠቅ የሰውን ህይወት ለማበላሸት በዚህ ልክ መሄድ ተገቢ አይደለም። ሀቃ ማለት ነው። እናንተ እኮ ዛሬ የአንድ ሰው ህይወት ተበላሸ ለጊዜያዊ ደስታ ብላችሁ እንዴ ምን ትጠቀማላችሁ? ለእናንተ ሳላህን ብትለምኑ አይሰጣችሁም እንዴ? ለእነሱ የሰጠው ጌታ። እኔ ወላሂ እንደ ሳሂሮች ግን የምጠላው በዚህ ምድር ያለ አይመስለኝም። በጣም ነው የምጠላው። በጣም ነው የሚቀፉ። ለምን ታውቃላችሁ? በቃ የሰው ህይወትን ጭልም ነው የሚያደርጉት። የሰውን ደስታ ንፍግ ነው የሚያደርጉት። በዚህ ልክ መሆን የለበትም። እውነት አውዙ ቢላህ። እና ውዶች ይሄን ቪዲዮ ጥቅም ይሄ አሁን ወላሂ በተለይ በገጠር እኔ አሁን በዚህ ጉዳይ እንኳን የተጣሉ ሰዎች አውቃለሁና ያኒ እሷ ናት ያደረገችብኝ። እንደዙ ጂኑ ሲጣራ እንግዲህ እውነት ይሁን አይሁን አላሁ አለም፣ ግን ይጣራል። ከዛ ሰዎቹ ደግሞ እንበቀላለን እሷ ናት በቃ ይጣባለ ማለት ነውና እንደዛ እንዳይሆን ደግሞ ሁሱ ያለው ትክክል ነው ብዬ አስባለሁኝ። እና ቤተሰብ ባይገኙ በእንደዚህ አይነት ነገር ሲደረግ እና ሁላችሁም ሼር አድርጉት፣ ይጠቅማል ብዬ አስባለሁ። ውዶቼ በወዳችኋለሁ። በአጠቃላይ አላህ ይጠብቀን ከእንደዚህ አይነት ሰዎች።